ልጅ ለእናቷ ምጥ አስተማረች ነው ለምባሉ ሂዲ ታናሽሽ ስለ ኦሮሞ ነገረችሽ። ግን ከድሬዳዋ ከፍቅር ሀገር ነው የመጣሽው አይደል? ኦሮሞ እንደ ዳይኖሶር ከጠፋበት ሀገር ስሙን ሚዲያ ላይ ነው የምታውቅ አይደል? ኦሮሞ ጎረቤት ነበረኝ፣ ኦሮሞ እናት አለች ማለት ውርደት መስሎ ስለታየሽ ከኪዲ ነው ኦሮሞን የምትሰሚው አይደል? አሁን አንቺ እውቀት ያለሽ ምናምን መስሎሽ። ለነገሩ ደደብ ደጋፊ ብዙ ነው ይባላል። መሀይቦች ቲፎዞቸው ብዙ ናቸው፣ አታሸንፋቸውም ይባላል። ገብቶሻል? ድድብና ብቻ አይደለም፣ አይምሮሽ ራሱ ጥንባታ ነው። ልንገርሽ በጣም ኪዲ ለመጀመሪያ ጊዜ ኦሮምኛ ዘፈን የከፈተችው ኪዲ ናት። ምክንያቱም የኦሮሞን ህዝብም ሆነ ዘፋኝ አታውቅም። ቤታ ገባችሁ? የሆነ ግንባር ዝጋ ለመሸፈን ሁማኔር ለመግዛት ይሄን ያህል ራስን እንደዚህ ማጠንባት አይከብድም? የእውነት ሰሜንን ታውቃለሽ? እስቲ ትነግሪኛለሽ? ኦሮሞ እንዲከበር ኪዲን አክብሯት ነው ተንከባከቧት ነው ያልሽው? እውነት ከኪዲ የበለጠ እኮ የኖርሽበትም የተወለድሽበትም ያረገዘችሽም እናትሽ እኮ ኦሮሞ ናት። በነገራችን ላይ በሰው ለመከበር ራስሽን ማክበር መቻል አለብሽ። ገባሽ? ሲጀመር እንደ ውሻ ማንነትሽን የምትክጂ ነሽ። ኦሮሞ ውሻ ልጅ የለውም። ገብቶሻል? ያ ውሻ ልጅ የለውም፣ ከሃዲ ልጅ የለውም፣ ነጃሳ የሆነ ልጅ የለውም። እያንዳንዱን የምትይውን አማራ፣ ኦሮሞም ሁሉንም ብሔር ብሔረሰብ ከእጃቸው የበላው ጣማቸውን የማውቅ ነኝ። ዋይ አያም ፍሮም ሀረር። ገብቶሻል? ያ የአንቺ ጉዳይ ቢዝነስሽ ነው። አንቺ ጉዳይ አማራነት ንግድ ፍቃድሽ ነው፣ ሊቼንሳሽ ነው። ገብቶሻል? ያ ያንቺ ማስታወስና ስድብ ወደ ስድብ ሊቀየር የሚችል የጂጂ ጉዳይ ሻምፓኝ በንግድ ፍቃድሽ የመጣች ቀን በአዲስ ታነሻዋለሽ። አሁን ግን ስለ ዩቲዩብ እንዴት እንደምትጀምሪ ምናምንና ጊፍት ስትልክልሽ ጂጂዬ እያልሽ አወራሽ። ገባሽ? ዛት ሚንስ እኔን አልነካች ነው። ገብቶሻል? ግን ለንግድ ስትፈልጊው ይሄንን ማህበረሰብ በእንትና ከመጡብኝ አልደራደርም በዛሬ ትያለሽ። አንቺው ከምትጠቀሚያቸው ቃላቶች፣ አንቺው ከምትናገሪው ንግግር አንፃር ነው። ቢያንስ ለምትናገሪው ንግግር እንኳን ሰው ጥያቄ ውስጥ ሊያስገባሽ ስለሚችል ተጠንቀቂ። ከጂጂ ጋር አንቺ ትብስ እኔ ልብስ የምትባባሉትን ነገር ይሄ ሆዴ ጀምሮ የተወውን ቂጥ እኔ ልሼ ልጨርስልሽ የሚል ደረጃ ከምትገቡ በፊት እንዳንቺ አይነት ደደቦች ካልሆኑ በስተቀር ዳር ይዞ የሚሰማ ሰው ሊታዘብሽና ጥያቄዎች ሊከትሽ ይችላልና እንትን በይ ነው ያልኩሽ ነበር። ገብቶሻል? ለኔ ነው የምትነግረኝ። አም ሶ ስማርት ይገባኛል። ንግድ ፍቃዱን እንደምንም ብለሽ እንትናች ከዛ በኋላ ታመቸሽ ንግድ ፍቃዱ። ገብቶሻል? እኛም ሲጀማምር እንደዚህ ነበር ያደረገን አይደል? ቤት አላውቃትም እያልሽ ታወሪ ነበር አይደል? ስለኔ ግን አውቃታለሁ። ኦሮሞ ናት አልሻይሽ። ዘር ለማወቅ ታውቂኛለሽ፣ ግን አታውቂኝ አይደል? እኔ አላውቅሽም፣ እናቴ ነች የምታውቅሽ አልሽ። ትላንት መጣሽ። ገባሽ? ግን አውቃት
አውቃታለሁ ኦሮሞ ናት አልሽ። አይሽ ዘር ለመቁጠር ታውቂያለሽ። ግን ሄለን ስትባል አላውቃትም። ለዘር ታውቂያለሽ አይደል? ያ ጥንባታሞች ነው ዘር የሚያውቁት። ገባሽ? ዘረኝነት ጥንባታም ነው ይባላል። ጥንባታም ጭንቅላት ስላለሽ ነው ዘርዘር ነገር የሚገባሽ። ገብቶሻል? አላውቃትም እኮ ያልሽ ታወሪያታለሽ ወሬው። ግን ያውቃታለሁ እኮ ኦሮሞ ናት አልሽ። ሄደው እዛ የኔ አማራዎች ሄደው ይጽፋሉ ለአማራ እኮ እኔ ነኝ እንደኔ የቆመለት የለም አልሽ። ይሄው ስሙት ገስ ስሙት። እሺ የቆመለት የለም። እኔ ከፈተችው አለ ለኔ ነው እንግዲህ የምታስተም አንድ ነገር ልንገርሽ። ያኔ መከራው በዛ በሚባልበት ሰዓት ያኔ ሚዲያ ላይ ነበርሽ አይደል? የት ነበርሽ? አማራን ሰፖርት እያደረግሽ ያለሽው ኦሮሞን በመስደብ ነው። የእውነት ያውቁሻል ማለት ምድር ላይ ያለው አማራ ማለት እኛ ለእብናት ለወሎ ለጎንደር ምናምን ላይ በእርዳታ ቢያንስ 2 ምናምን ሚሊዮን እርዳታ ስናከፋፍል የታባሽ ነበርሽ? ቂጥሽን እያሳየሽ እንዴ ስትገላበጡ አለም እንዴ ከሊያ ጋር የነበራችሁት? ሻምፓኙ መቼም አረሳም ብለሽ አሁን አይ ሪሜምበር ዛት ታይም አነ ጨዋታ የምትጫወቹ ያኔ ሻምፓኙን የከፈተች ጊዜ እኮ እዛው ሚዲያ ላይ ቂጥሽን ስትቆይ ነበር። እኛ ነበረን እኮ ጂጂ 4 ዓመት ሙሉ መከራውን ያሳየናት እኛ ነን እኮ። ሄለንን ታውቂያታለሽ ወይ? ቢያት እስኪ እንኳን ማንነቷን አለም የምትለብሰው ልብስ ለብሳ ተጠቅማ ሄዳ እንደምትመልስ 25 ልብስ ከነታጓ አውጥተን ማስረጃ ያወጣንባት እኛ ነን። ገባችሁ? አሁን ልክ ሻምፓኙ ሲያንገሸግሻችሁ እንደነበረ ድራማ ትሰራላችሁ። እንደዛ ስታረግ የነበረች ጊዜ ግን 4 ዓመት ሙሉ ጂጂ ላይ እኛ ነበረን። እኔ ሄለን የቷ ቢባል ሄለን የጂጂዋ እየተባለ ነው ስም የሚሰጠኝ ሁሉ ሰው ያውቃል። ገባሽ? ያ አማራውንሽ እኮ ቲክቶክ ላይ የመጀመሪያ ቪዲዮ ዩቲዩብሽ ቲክቶክሽ ተዘግቶ 2ኛ ላይ ነው። ልክ የጊፍት ጣሙ ሲገባ ዘጉብሽ። ስትመለሽ ተስተካክለሽ መጣሽ አይደል? ያ እናትሽን ክደሽ ምናምን ሁሉ ነገር ክደሽ መጣሽ። ከዛ ልልቲ ስታወጣ አለቀሽ። እናት ዘሯ እንደዛ ስለሆነ የሚያለቅስ ሰው አንቺ ነው ያየሁት። ሰዎች ውስጡን ለቄስ ብለው ነገሮችን በችላነት ቢያልፉ ራሱን ያከበረ ሰው ነው ሌላ ሰውም ሊያከብር እንደሚችል ሰዎች እንትን ነው ታክሴት የሚያደርጉት። ገብቶሽ ነው? አውቃታለሁ ኦሮሞ ነው አውቃታለሁ እንደዚህ ነው። ከዛ ፖለቲካ ውስጥ አሁን አንቺ ገብቶኛል አያም ስማርት ነው እየተጫወሸልሽ ፖለቲካ ውስጥ ልታስገባኝ ፈለገች። አሁን እያወራሽ አውቃታለሁ ኦሮሞ ናት አውቃታለሁ እንደዚህ ናት። ከዚህ የበለጠ ፖለቲካ አለ እንዴ? አሁን ኦሮሞ ለመሆኗ ምን ማረጋገጫ አለሽ ብትባይ ኦሮምኛ ስታወራ ሰማው ነው የምትይው። ግን የሐረር ሰው ነኝ ትያለሽ። አይሽ ልቃሚ ነሽ። ገባሽ? አንዳንዴ የማታውቂው ብርና የማታውቂው እንትኖች ጭብጨባና እንትናዬ ሲመጣ ናላ እንደሚያዞር ማዞር ብቻ አይደለም ናላ ራሱ ሊያጠናግር እንደሚችል ካንቺና ከነሊያን ያየሁት። መልኳን እንኳን ሻሽ አስተሳሰሯ ራሱ በአይምሮ የዘላለም ትዝታው እንደሆነ ሲናገር ነበር። እንዲህ ብለሽ ቁጭ ብለሽ ስለ ማሜ ነው የምትለው፣ ስለ ማሜ ቁጭ ብለሽ ታወሪያለሽ። ሜትር ከ50 ማትሞይ ሴትዮ ስለ 75 ሜትር ታወሪያለሽ። ግርማ ሞገሷ ምናምኗ እንትን አይልም። አንቺ በየእማማ ምናምን ቤት በየሀቦ ምናምን ቤት ስታንጠባጥብ የነበረው ልጆችሽን እሷን እኮ በእድሜዋ በስነ ስርዓት ልጆችም እያሳደገች ዘና ብላ እየኖረች ነው ያለችው። መልኳንም ጠብቃ
ግርማ ሞገሷ ምናምን ቆልዋ የተገፈፈች የ6 ሰዓት ምች የመታት ሴትዮ ቁጭ ብላ ምላስ ስላለሽ ብቻ አጣጣጣጣጣ ያለሽ አጋንንታ የሆነ መንገድ ላይ ተደፋ አተላ ላይ ከረገጠች በኋላ አፏም ጭንቅላቷም የተጣመመች ዳቢሎስ የመሰለች ልጅ መታ እትትትላለች። በሜካፕ እና በምናምን ነው። እስቲ ልብ ካለሽ ሁሉ ነገር አውልቀሽ እንደዚህ ብለሽ እንደኔ እንደዚህ አይነት ሽሩባ ተሰርተሽ ነይ እስቲ እንደኔ አይነት ሽሩባ ተሰርተሽ ይሄንን የስዕል ደፍተር የሚመስለውን ያን ሁሉ ከለራ ቆመሽ ነይ እስቲ የምድር ባቡር ስታዲየም አለ እንደ የሚመስለው የሆነ ምድር ባቡር ምንድነው? ማንነትሽን እያወቅሽ እንደዚህ ቂጥ መቁላት በዛ ላይ ድድብና ተጨምሮ እና ከኔ ጋር ሂሳብ ኬሚስትሪ ለመጫወት እንዳትጥሪሽ። እናንተ እርስ በራስ መግማማት የምትችሉት የምትግባቡት ከማጋ መሰለሽ? ከሊያ ጋር ከጂጂ ጋር ቢዝነስ ዓለም ያገናኛቸዋል። አሬ አንድ የሐረር ሰው ለኛ አባ የሐረርን ሰው ታውቀዋለሽ። እንዳንቺ ካጂና የሸሌ ማንነት ከሌለው ወገቡ እንዴት ጊቅ አድርጎ ስራ እንደሚሰራ ታውቂያለሽ። እንዴ ጊቅ አድርገን አይደል እንዴ ተሸክመን ምን ሰራው? እንዴት ዴቪድን እንኳን እኔ ይዤው በመጣው እንዴት ነው ማስብለው? ጋጋሜን ባሰድበው ነው ቦይፍሬንድን ይዤ ባመጣው ጋላም ባሰድበው ነው። ስለ አማራነት ነው የምነግረው። አይታችሁ እሱም ብታመጣው ትግራይን ታሰድበዋለች፣ ኦሮሞን ታሰድበዋለች። እሷም ተጠቀመው ቃል አልጠቀምም እንዲለምድብኝ አልፈልግም። ገባችሁ? ከዛ ስለ አማራነት ትነግራለች። ሌላውን ሳታከብሪ ሰው እንዲያከብርሽ ትፈልጊያለሽ ወይንም ደግሞ ታስቢያለሽ። ይሄን ለማሰብ ደግሞ እውቀት ይጠይቃል። አንቺ ደግሞ ከየትም ልቅምቃሚ የተሰራ ማንነት ነው ያለሽ። ግማሹ ፌስታል ውስጥ የቀረ የወንድ ዘር፣ ግማሹ የእናትሽ ምናምን አፋፍ ላይ የቀረ ዘር አንድ ላይ ሙጭጭ ተድርጎ ወደ ውስጥ ገብቶ በግድ ተገጣጥመሽ የተሰራሽ ደደቢት። ስትወጪም ደግሞ በየደቻቱና በየሐሸዋ ታጨሮ ይዘሽ ቂጥሽን ሁላችን ጂጂ ገና ፌስቡክ ስትመጣ ሃሎዊን ነበር የምትመስለው። የሃሎዊን ስሪት ነበር የምትመስለው። የሃሎዊን እዚህ ጋር ቢጫ ተቀባለች፣ እዚህ ጋር ሰማያዊ ተቀባለች፣ እዚህ ጋር ምናምን ተቀብታ የሆነ ቦግ ብላ የሃሎዊን ማስታወቂያ የምትሰራ ነው የምትመስለው። ሜካፕ አሁን እንዲተምራን ተሳት እና አውቃት የለ እንዴ አኒ ናይጀርመን መጣው ቄሮ ብር አሰባስባለሁ ስትል እናውቃት የለ እንዴ? እሺ ለቤት እንኳን ሶፋ ሲገዛ በሜትር እንደሚገዛ እንኳን ማታውቅ ሰው ነበረች እኮ ጂጂ ማለት ይሆነች። ከቤቷ ትልቅ ሶፋ ገዝታ ማስገባት አቅቶት እንደዚህ ላይቭ ላይ ነበር የምትገፋው ነበር። ይሄ ኩሽናው ምዘንጥበት እያንዳንዱ ከቄሮ የተሰበሰበ ብር ነው። ኩሽና የተሰራበት እያየ ነው የተሰራው እያየ ነው። የስዕል ደፍተር አለ እንደ የምትመስለው አሁን አለ እንደ ሜካፕ በስነ ስርዓት መቀባት የጀመረችው ትምህርት ከጨረሰኝ በኋላ የ2 ዓመት ነው የ6 ወር ኮርስ ወስዳ ነበር። በቃ ዛሴ እሷ አሁን የምትቀባው ሜካፕ እኔ እንኳን እዚሁ ሚዲያ ላይ ራሴን እየቀባባው ይሄ ከካሜራ ጋር አይሄድም። አሁን ኖርማል ናቹራል ሊፕስቲክ ፋውንዴሽን ዛሴ እኔ እንኳን ለምጃለሁ። ሁላችንም ሴም ሺት ነው። ሚዲያ ባይኖር ጂኒ ባይኖር ማሬ ባይኖር ምናምን እንትን ባይሆን ኖሮ እየተባለ ኖሮ እንግዲህ ከድሮም የምታውቀት ኢንስታግራም ላይ ነበር አይደል? ታዩ ነበር። ያኔ የአማራ ሴንስ አልነበረሽም አንቺ ገና ወደ ንግድ ፍቃዱን አላሳደሽም ነበር። ሊቼንሳውን አልወሰድሽም ነበር። ከዛ ጀምረሽ አማራ ከነበርሽ እሷ ትፖስት ነበር። ከድሮም አለ የምታውቂያት
ከድሮም ስለዛ ነው የምታወራው። ይሄን እኛም እናውቃለን፣ አንቺም ታውቂያታለሽ አይደል? ከኢንስታግራም ነው ግን ተጓታችሁ የመጣችሁት። ኢንስታግራም ላይ ሆናችሁ ነው ይሄን ላይ ያማችሁትን ሰው አብራችሁ ስታሙ የነበረው። ከኦንላይንም ውጪ ፀጉር እየቆጣጠራችሁ ፕራይቬሲ የምታወሩት አይደል? ያኔ ልቼን ሳልወሰድሽ ልቼን ሳሽ የጸደቀው ቲክቶክ ላይ ስመጭ ነው። ያኔ ኢንስታግራም ላይ ጸብሽና ምናምንሽ ንግግርሽ ከንትን ነበር። ዝም ብሎ የሆነ ሰው ሲጣላሽ ያን ሰው ማብሸቅ ማበሻቀጥ ነበር ጄኔራል። ቲክቶክ ላይ ሲመጣ ግን የሆነ ዘር ላይ ፎከስ ሆነ። ምክንያቱም እንደሚያበላየሽ የመጀመሪያው ቲክቶክ ከተዘጋ በኋላ እንጂ ቲክቶክ ላይ መተሻለ እንደ እናቴ አማራ ብትሆን ኦሮሞ ብትሆንም ዛሬ ነገሰ ብዬ ግን አልንበላጠጥም ያልሽ። ከዛ በኋላ አለ እንደ ደብቀሽ አላየሽም በሁለተኛው ቲክቶክሽ አካውንትሽ ዛሬ እንዲህ ሲሆን እንዲህ ብለሽ አሁን ስሞታ ለማቅረብ አብረሻት ስታሚ ነበር እኮ ራስሽ እንደምትናገሪ ሄለን ጂኒን እንትና ምናምን እዛ ኢንስታግራም ላይ ፀጉርሽን እያሰርሽ ምናምን እያልሽ ምልክት አይደል? ሊያ አሁን ነው ራሷን የቀየረች ወደ ኤርትራዊነትና ወደ ጎንደሬነት። አሁን ከልጅ ከወለደች በኋላ ልጅ እስከምትወልድ ዩቱብ ላይ ያለ ጊዜው እስከሚደርስ ድረስ ሺዝ አንድ አይነት እንትን ነበር የምትል። ፖስቷንም ታውቂያለሽ፣ ፔጇንም ታውቂያለሽ። ያኔ ሴንስ አልነበረሽም ማለት ያ በፖለቲካ በአማራ እንትን አልሽው። አማራው እንኳን ራሱን ያል አማራ ብሎ ያል አልጠራ። በህይወቴ ከምጠላቸውና በጣም የጭንቅላታቸው ጥበትን ለክቼ ማልጨርሰው የሆነ የራሱን ድድብና የራሱን ምናምንነት ወስዶ ቤተሰብ ላይ ሃይማኖት ላይ ዘር ላይ የሚዘፈዝፍ ሰው እንዴት እንደሚደብር። ተበዳይ እንኳን ብትሆኚ በእንደዚህ አመለካከትሽ በጣም ደደብና የሆንሽ ሆዳም ሰው ነሽ። ችግር የለውም ሁሉም ጊዜ ውስጥ የሚደርስ ሁሉም 360 ዙፋን ካባ ምናምን አበባ ተጎዝጉዞለን ነበር። የእነሱን ጊዜ ወድቋል። እሺ ሁሉም ወቅት አለ። የተጣላሽውን ሰው የታረክሽውን ሰው ሁላ አማራ ስለሆነ ነው እንትን ስለሆነ ነው እያልሽ የሆነ ጠንጋራ አመለካከትሽን አቆሚ። የእውነት ልንገርሽ ከኔ ጋር ከተጣላሽ ቀጥታ አጀንዳው ላይ ፎከስ አድርጊ። ስንት ጊዜ አሁን ራሱ አስተያየት እየሰጧት ክሊክ ሳደርገው ስንት ጊዜ አማራ አለች። በላይ ዘለቀ እንኳን እንዳንቺ ያል አማራ ነኝ ብሎ እንትን አላለም። ኖሮት ነው የሞት የሚኖር እንጂ የሚወራ አይደለም። አንቺ ግን በወሬ ቢዝነስ ስለሆነ ታወሪያለሽ፣ አትኖሪው። ማንነትሽም አይደለም። ግን ምን አገባ? ደቀ መዛሙርት አታጭም እንትን በይ ያ ልፍጣ አንዳቸው እኔ ጋር ይጣሉ። ምክንያቱም ምንድነው ዝም ብዬ ስድ ጽሁፍ ይመስል እድድድ አንቺ እንደዛ ነሽ አለማ ኤቪደንስ ነው ማመጣላት። ኤቪደንስ እያንዳንዳቸው በኤቪደንስ ስለማናግራቸው ኑሮ ነው የሚከብዳቸው። ማን ስለሆነች ነው አስገቢኝ ስላለችና አስወጪኝ ስላለች የምትገባው የምትወጣው? ተራ ጠብቃ ማንም ሰዎችን ማስገባት ሲፈልግ ገብታ ማውራት ትችላለች። አሁን ግን እኔ ነኝ ያለ ቶፒክን የማቋረጥ ማን ስለሆነች ሁይሽ ዘፈርስት ኦፍ ኦል ማለት ነው። ደግሞ እዚህ ቤት ሲገባ ሁማኔራው ልቆ ነው የሚገባው፣ ንጹህ ሆኖ ነው የሚገባው። ዛሴት ስታዲየም የድሬዳዋ ስታዲየም ግንባር የሚመክስ ስላለሽ ስታዲየምሽን ይዘሽ ትመጫለሽ። ለስድብም ለሙገሳም ለምናምን
ትርፍ የሆነ ቦታ ተሽልን ትመጫለሽ። ሰፋፍነሽ አትመጪ። ይሄ የሊያ ኮሶ ፔጅ አይደለም። ያ ህገ መንግስት አለ። ዛሴ እዚህ ቤት ንጹህ ፊታቸውና ንጹህ አይምሯቸው ነው ይዞ መምጣት ያለባቸው። በእንትን ውስጥ ተደብቄ አይነት ፔጅ አይደለም። ሺዝ አድሚኖች ሰው ማስገባት ሳንጀምር እንዳታስገቡ ማንንም። እሺ ቴንክ ዩ ቲክቶክ ያላችሁ ማለት ነው። ዩቲዩብ ኦልሬዲ ዊ ኖ ኢች አዘር ማለት ነው። ዛሴ ራሽን አዳምጪ። እሺ ጥሩ ነው። መተሽ ከመለፍለፍሽ በፊት ምን እንዳልሽ ቆም ብለሽ ማሰብሽ ጥሩ ነው። ሰው ልጅ በምድር ላይ የሚከብደው ነገር አንድ ለራሱ ቃል መግባት፣ ሁለት ራሱ ማዳመጥ ነው የሚከብደው። ራሽን አዳምጪ። አንቺ ልክ አይደለሽም ሊያ ኮሶን እያልሻት ያልሽውን ነገር በመቶ እጥፍ እየደጋገምሽው ነው የምናየው። በአማራ መነገድ ግን አቆሙ። ልብ ያለው አይምሮ ያለው ስብዕና ያለው ሰዎች እኔ ከመቶ 50% የሚሆኑ ሰዎች ናቸው በጣም ማቹርድና እኔን የሚገባቸው። ከኔ ጋር የዘለቁ ያሉ ሰዎች እስካሁን ሚዲያ ላይ በጣም ማቹርድ የሆኑ ሰዎች፣ ዝም ብሎ ወፈፌ ያልሆኑ ሰዎች ናቸው ከኔ ጋር ያሉት እስካሁን ሚዲያ ላይ። ይወት ምድረኮ ተታሙ ድብርታሙ እንዳንቺ አይነቶቹ ለዘር ምንም ለማያደርግ የሚነግድበት ግን ካንቺ ጋር ነው ያለው። ገባሽ? ያ ህሊና ካለሽ እውነት የሐረር ሰው ወይ ድሬዳዋ ሰው ከሆንሽ ዘር እየጠቀሽ ዘርን እንደ ሚጥሚጣ እንትን እያስቀመጥሽ አታውሪ። ከሆነ ሰው ጋር ከተጣላሽ ከዛ ሰው ጋር አውሪ። ገባሽ? ዛሴት እኔ ከእንትና ጋር ተጣላሁ ልጣላ አማራ አይደለች፣ ከእንትና ጋር ወዳጅ ነች ልሆና አማራ አይደለች። ልቃል አማራን ትወጂዋለሽ አይደል? ለዛ ነው ከጂጂ ጋር የጡት እናትሽ ልታረጊያት ጡትሽን ዘርጊልኝ አነሰኝ ሆድሽን በመሃል ልለፍ ሆዴ የጀመረውን ቂጥ ለምን ይልሻል አላጸዳውም አይነት ጨዋታ የጀመራችሁት። ገባሽ? ንፍጣ በዚህ ሱሙኒካ መስጭንቅላትሽ ነው እንደ ሂሳብ ኬሚስትሪ ልትጫወች የምትፈልጊ? ፊዚክስ ያረግሻል እንዴ? ህብረተሰብ እንኳን ተምረሽ ማታውቂ ሴትዮ ነሽ። ንፍጣም አዳሜ ፒኪኒ ስትለብሱ የምታውቁ ነው የሚመስላችሁ። ቂጣችሁ ከፒኪኒ በላይ ሰፊ ስለሆነ በቃ ብዙ ግዛት የያዛችሁ ነው የሚመስላችሁ። አለ ሚዲያ ላይ ቁንጥንጣ ሞላ። እኛን እንትን አትሉ። እኛ በኤቪደንስ ነው የምናናግራችሁ። ራሳችሁን ቻሉና ባልጉ፣ ራሳችሁን ቻሉና እንደፈለጋችሁ ሁኑ። ግን ዘርን እንትን እያልክ አንድ ፋሽኑ ያልፍበታል እንደዚህ አይነት ነገር። ሁለት ዛሬ ያመነ ሰው ያውቃል። ሶስት በእንደዚህ አይነት መንገድ የሚገኝ ብር ከሁማኔርና ከሊፕስቲክ አልፍ ጂጂ ነበረች ሚሊዮነር የምትሆነው በእንደዚህ አይነት መንገድ ብትሆን። በስነ ስርዓት ስፖርት እንኳን ልሰራበት ማትችል አይነት ቤት ውስጥ ነው ዛሬ የምትኖር። ለዛውም ክራዩን በጡረታ የሚከፈል እሷ ያንቺ ሚዲያ እንዴት እንደምትጀምሪ ያንቺ መካሪ ያንቺ ማናጀርሽ ናት። ከዛም በዘርሽ አትደራደሪ ማደል እውነት አከሲ ዱጋዳ ልቅምቃል ፈኮቱ ነማ ቡርዲ የሆነች ነገር መታ ደግሞ እኔ ጋር ምሁር ትጫወታለች እንዴ? የእውነት ለማንኛውም የእሷ ቅዳሴ ጨርሰናል።